እንኳን ደህና ቆየኸኝ ሞጣ። እሺ ምን እንታዘዝ? የ18 ዓመት ልጅ ነሽ ነው ያልሽኝ? አዎ በባለፈው እኮ ያ ፀጉርሽ ቆንጅየዋ ልጅ ነሽ? ፀጉርሽ ቆንጅየዋ ልጅ ነሽ? አሳያቸው እሱን ፀጉርሽ ለነዚህ እዚህ ሰልችቶኛል። ይሄ የበግ ፀጉር የሚቀጥል ሴት ዙሪና አሳያቸው፣ በትነሽ አሳያቸው። እኔ አልቻልኩ። በሶሻል ሚዲያ እየሸተተኝ ነው። ድሮ አጠገባቸው ስቀመጥ ነበር። አሁን በሶሻል ሚዲያ ይሄ ፀጉር ቀጣይ አሳይህን ጅብ ፊት አሳዩ ፍችን መልክ እንዴት እንደሆነ ተመልከታለች። ባይዞ ይቼ የኔ ልጅ ናት እንዳትናገሯል። ንገራቸው የሞታ ልጅ ነው ባያቸው እንዲያረጉልኝ ንገራቸው። አዎ ያረጋሉ። ይቼ የኔ ልጅ ናት ንገራቸው። ፀጉርሽን አሳያቸው። ተመልከት ለማሽ ነው እጅሽ ምታነሽ ጀመር በአብርሃም በኩል ስለማቀ ነው እንጂ ለማሽ ነው ወይ ታላና አስቀምጪው ቻርቲው ማንዶ እንዴት ታምጣለ ነው የሚያረጋችሁ? ቆይ እሺ ቁጥሩን በመጀመሪያ ቴክስቱን የጻፈው ማነው ቴክስቱን የጻፈው? እኔ ነገሮችን እናስተካክል ብዬ ቴክስት አደረኩላት። እሷ ግን እናስተካክል ነው የፈረንጆ አለ ቆንጆ ላይ ነው ስልኩ ምንድን ያለች ምንድን ያለሽ ነገር ሲጀመር እንደዚህ አይነት ንግግር አሁን አብርሃም ሲመጣ እናስተካክል ምናምን እያልክ የምታሽቃብጠው ነገር አስተካክል። እኔ ምንም የማሽቃበጥ እንትን የለብኝም። ገባሽ አይደል? አንቺ ነሽ እዚህ ስትመጪ ሌላ እኛ ገዝቶኝ ሌላ ገባሽ አይደል? ወጋሻለሁ፣ እገልሻለሁ ከቤትሽ ስትወጪ ሃይ የጉድ ሀገር ገንፏ ላይ ሀገር ሰው ገና እርስ በርሳችሁ ትባላላችሁ፣ ትናጫላችሁ። ሄርሜላ በመጨረሻ አይቀርም የሆነ ነገር መሆኑ። እሺ ይሄንን ጠብቂ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ትናንትና ማታ እንደነገርኳችሁ ትንሽ ረዘም አድርጌ ሀሳቤን ወደ እናንተ ይዤ እመጣለሁ ነገ ብዬ ማታ ላይ ትንሽዬ ሀሳብ ሰጥቻችሁ ወጥቼ ነበረ። ዛሬ እንግዲህ በሰፊው ትንሽ ልላችሁ መጥቻለሁ ማለት ነው። ቪዲዮን ላይክ ማድረግ አትርሱ። እንዲሁም ደግሞ ኮሜንታችሁን ብታስቀምጡ ደስ ይለኛል። እኔ ከኮሜንት ነው የምጀምረው። ኮሜንት ታውቃላችሁ፣ እኔ ማንበብ ያስደስተኛል። ብዙ ጊዜ ማንበብ በጣም ነው የምወደው ማለት ነውና ሲጀመር አብርሃም ነው ጥፋተኛው። አብርሽ በማርያም ወደ ራስህ ተመለስ፣ ትዳርህ ይሻልሃል። በአብርሽ ጎን ያሉ ሰዎች ተዉት፣ እሱ ትዳር አይፈልግም። አብርሽ ባለጌ ነክ። ሲጀመር ሄርሜላ ይቅርታ አስመሳይ ናቸው። ሩታ የኔ ጀግና፣ ሩታዬ የኔ ወርቅ፣ አብርሽ ተጠመቅ። ሄርሜላ መስተፋቅር ሳታደርግባት አትቀርም። ምክንያቱም ከሷ ቂጣል ወጣለች። የሚስማማ ሲጀመር አብርሽ ሄርሜላን ያፈቅራታል የምትሉ ሩታዬን የሚወድ ፈረንጁ ቀጣይ ተሰካባት ምንድን ነው? አረው ሽሚት በጣም ተግማማሽ። ፈረንጁና ሄርሜላ አውቀው ነው። ሄርሜላ ከሰው ህይወት ውጪ። ሩታዬን ቆንጆ በሰበቡ ማቀፍ ፈልገሽ ነበር። አብርሽ ሰድቤህ አላውቅም ነበር። ዛሬ ባለጌ ብያለሁ። የልጅህን እናት እያሰቃየ ሸርሙጣ እያስባልክ ጭራሽ በዚች ባለጌ ትዳርን አተህ እንደገና ጓደኞችን ሁሉ አጣህ። ያሳዝናል። ሲያስጠሉ ወንድ አሰዳቢ። ከተጨማለቀ ህይወት ሩታዬ ራቂ። አብርሽ ክብር የለህም። አብርሃም እንዴት ነፍሰ ጡር የልጅህን እናት የሆነችውን ሩታን ትተህ ለሄርሜላ ተብዬዋ መሰሪያ ግዘህ ተደርበህ እንዴት ቆም ብለህ ማሰብ ቢያቅትህ ነው ከነ ፈረንጁ ጋር ለመደባደብ ግብግብ የምትፈጥረው? እጅ በጣም ያሳፍራል። ሰውነህ በመተት ደንዝዘህ ከሄርሜላ ተብዬዋ ባለመሌትህ መጨረሻ አወዳደቅህ አያምርም። ቢኒና ፈረንጁ አብርሽን ጸበሉ ሰዱት። ያለ ሃይማኖቱ በግድ አንቆል ይወስዱት ነው። ወዶ አይደለም እንዴ የሚሆነው? ሄርሜላ አሰርታበታለች። እንደኔ አብርሽና ሩታ በቲክታክ ላይቭ የሚያወሩትና በዩቲዩብ የሚያወሩት ግራ ይገባችሁ ካላችሁ በላይ ካሳዩ ቀላል ማሬ የውልሽ እኛም እንዳንቺ ግራ ገብቶን ግራ ተጋብተን አለንልሽ። ቲክታክ ላይ ዘና ፈታ ይላሉ፣ እዚህ ጋር ይጣላሉ። የሁለት ዓለም ሰው ይልሻል። ይሄ ነው ማሬ።
እኔ ግን እቺ ሄርሜላ የምትባል ሴት ግን እግዚአብሔር እንኳን አትፈሪም። ከባለትዳር ጋር የምትሄዲ እግዚአብሔር የሩታ አምባ ይፍረድብሽ። በእውነቱ አሜን። አብርሽ ሕፃን አይደለም፣ ራሱን መወሰን ይችላል። ወንድነት ሴት ላይ በዚህ ልክ እውነት ማፈሪያ ናችሁ እንዴ? በዚህ ልክ ትከታተላችሁ። ሰብስክራይብ አንሱባቸው። አብርሽንና የውሽሟን በማርያም እዚህ ቁጭ ብለሽ እኔ እኮ እንደዚህ የምትዩ ነገር ነው የሚገርመኝ። አብርሽ ከሄርሜላን እንዳይርቅ የ500,000 ብር ሰዓት ውለታ ይዞት ነው። ይሳቅ። መገኘት የሌለብሽ ቦታ ተገኝተሽ ነው ራስሽን ያረከስሽው። አንተ ደግሞ ደነዝ፣ ላንተ ተቆርቋሪ ናቸውና ይሄንን ሁሉ ትግል የሚያደርጉት ያንተ ትዳር ለማቆም ነው። አንተ ግን ምንም አይገባህም። ኧረ ተይ ሄርሜላ፣ ለአብርሽ አስቡለት። ወይ አብርሽ የዋህ ልጅ በጣም ሄርሜላና አብርሽ ምንድናችሁ? ያሳውቁን የምትሉ ግን እሺ እሷ እኮ ከሞተች ቆየች። መግደል ነው እሷን። አንተ ራሱ መግደል ፈሬን ሳላነብም ብሎ ትስባት። እሷን ለምን ካንተ ለምን አታርቃትም? ምንድነው ችግር? ትወዳታለህ ማለት ነው። አብርሽ ኧረ በቃ ለሩታ ክብር ይኑርክ። በቃ በህይወትህ አስወጣት፣ አታስፈልግም። እሷ ነች የምትበጠብጣችሁ ትዳር መተት አሰርታባችሁ ነው። ሄርሜላ እንደ ህፃን ሊያረጋት ነገርስ ፈረንጁ ሄርሜላ ተመካክረው ነው ሲግባ። አንዳንዱ እኮ አልጫ ሁላ እያውን ትቶ ዳውላውን አሉ። የሴትነት ወንዱ የምትንቁት ቆሻሾች። እሷ ምን ታደርጋችሁ? እናንተ እንደምትሰሩት ነው የምትሰራው። ሄርሜላ የኔ ቆንጆ አይዞሽ በለው እንጂ ደግሞ አይዞሽ የሚባል አታውቂም የማትረቢ። አብርሃም እነ ፈረንጁና ቢኒም ሴቶች ወንድም አልጫዎች ናቸው። ከሴት ልጅ ይህን ያክል ማቀራራት ከወንድ ጋር ቢጣሉ ኖሮ ኤርሜላ ላይ የሰሩት ድንፋታ አይደነፉም ነበር። የወንድ አልጫዎች ናቸው። ኤርሜላ እንገልሻለን ያሉሽን ሚሴጅ አስቀምጩ። አንድ ችግር በአንቺ ላይ ቢደርስ ቢኒያምና ፈረንጁ ናቸው ለአንቺ ህይወት ተጠያቂ። እኛም ኦዲየንሶችን ጠይቃቸዋለን አለን። ብዙ ኤርሜላ ደጋፊዎች የሌሏት እንዳይመስላችሁ። ወይኔ በላቸው፣ ወይኔ ዋሁነ ማሙዬ። እኔ ያው የሰው ልጅ በእርግጥ ማለት ነው በግብያ አልጠራም እንደሌላው ሁለት ስብሃት እና የእናንተ እኮ በዛ በእውነት አብርሃም እንጦጦ ላይ ሄርሜላ ስት ሁላችሁም የቡታጅራ ዩቲዩበሮች ከሩታና ከአብርሃም ህይወት ውጡ። ሁላችሁም ለሩታ ለአብርሃም አስባችሁ አይደለም፣ ለራሳችሁ ጥቅም ብላችሁ ነው። ይበቃችኋል። እናንተ ስትወጡ እነሱ ሰላም ያገኛሉ። በእውነት አብርሽና ሩታ ስታይ እንጂ እኔ ማር እውነት ስንነጋገር ሁሉም ተመካከሩ ሲሰሩት። እኔ የሚያናደኝ ባህሪ የሄርሜላ የተሰጣት ባህሪ በጣም የሚያስጠላ ማለት ካራክተር አይደለም። ይሄ ሪል ነው እያሳየች ያለችው ነገር ያስጠላል። ባለትዳር ወንድ ላይ በዚህ ልክ መለጣጠፍ ተገቢ አይደለም። እሱ ብቻ ነው የሚያበሳጨኝ እንጂ ከዛ ውጪ አብረው ነው ተማክሮ የፈሱት ፈስ አይገማም ይላል ያገሬ ሰው። ሁሉም ወዶ ፈቅዶ ነው ተሳስቦ እየሰራ ያለው። እኔ ስራው አይደለም የሚያስጠላኝ፣ የሚያስተምረው ዝሙት ነው በቃ ምንም የሚያስተምር ነገር የለውም ነው እንጂ ኖርማል እንደማንኛውም ሴት እየተገናኙ ምናምን ቪዲዮ የሚሰሩት ቢሆን ችግር የለም። የምስበው የምትለጠፍበት ነገር ግን አይመቸኝም። በቃ ይሄ ነው እሷን ያሰደባት ያለው እንጂ መስራቱ እኮ ማንኛውም ሴት ትሰራለች እኮ። በዛ ላይ ደግሞ በፍቅር ቢሆን ይሻላል። እነሱ ባለትዳር ሆነው አብርሽና ሩታ አንድ ቤት እየኖሩ አብረው እየኖሩ ነው ይሄ ነገር እየተፈጸመ ያለው። ያ ያስጠላል። ገባችሁ እንጂ ሁሉም አንድ ላይ ናቸው። ጸብ የሚባል ነገርም የለም። ሁሌም ነግራችኋለሁ፣ ግን የሚረዳ የለም። ብዙዎቻችሁ አሁን በውስጥ መታችሁ እባክሽ ሳምሪ የሆነ ነገር ምናርግ ምናምን በጣም አላችሁ። የዋህ እስከ ጥግ ድረስ ጅልነት የሚያጠቃችሁ ማለት ነው። እኔ ለእናንተ መልስ የለኝም። ምንም ማድረግ አልችልም። በጣም ብዙ ነገሮች በብዙ ነገሮች መረዳት ትችላላችሁ። ስራ ያኔ ውሸት እንደሆነ ጸብ እንደሌለ ግን ደግሞ የሚያስጠላ ስራ ነው በቃ። ይሄ ራሷ አርክሳች እዚህ ጋር ስለመጣች እኔ እሷን የምደግፍበት ምንም መንገድ የለም። ተግባባ። ለማንኛውም ቤተሰብ ቪዲዮ እንዳይረዝምባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወል ምልክቷን ተጫኑ። በድጋሚ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ። ቻው ቻው።